ሰላም ለዝክረ ስምከ ቅዱስ ሚካኤል ሆይ የያሬድ ልጅ ሄኖክ እንደጻፈው ከልዑል ስም አጠራር ጋር ለተባበረ ስም አጠራር ሰላም እላለሁ። የእግዚአብሔር የምክሩ አበጋዝ ሆይ የተቸገሩትን የተጨነቁትን ዘወትር የምትረዳቸው ሁሉ እኔንም ለመርዳት ክንፍን ዘርግተ ፈጥነህ ድረስልኝ። ሰላም ለስዕርተ ርእስከ ቅዱስ ሚካኤል ሆይ ከፈጣሪ በቀር ስነ ባህሪን ማንም ተመራምሮ ለማይደረስበት ነበልባላዊ ስዕርተ ርእስህ ሰላም እላለሁ። የእግዚአብሔር ባለሟል ሆይ በእግዚአብሔር ፊት በጎ መዓዛ ያለውን መሥዋዕት የምታሳርግ አንተ ሚካኤል ነህና ከሐዘንና ከለቅሶ የተነሣ እኔን አገልጋይን እርጅና እንዳይጫነኝ ሰውነቴን ባዘነች በተከዘ ጊዜ ልቦናዬን ታረጋጋት ዘንድ ፈጥነህ ድረስላት። ሰላም ለርእስከ ቅዱስ ሚካኤል ሆይ መብረቅን ለተጎናጸፈ መልአካዊ ረቂቅ ርእስህ ሰላም እላለሁ። ተፈጥሯቸው ከእሳት የሆነ የሰማያውያን የመላእክት ሰራዊት አለቃቸው የሆንክ ሚካኤል ሆይ በኀጢአት ተሰነካክዬ ወድቄ እንዳልፍ ገመገም አንተን ድጋፍ አድርጌያለሁና ፍጹም የማዳንህን ትርግና በእኔ ላይ ትገልጽ ዘንድ በስተቀኜ ቁመህ አለሁልህ በለኝ እንጂ በሩቅ ሆነህ አትመልከተኝ። ሰላም ለገጽከ ቅዱስ ሚካኤል ሆይ መሬትና ውሃ ያልተቀላቀለበት ከንፋስና ከእሳት ብቻ ለተፈጠረው መልአካዊ ገጽታ ሰላም እላለሁ። የምሕረት መልአክ ሆይ የሊባኖስ ዛፎች በአጹቃቸው ታጅበው በልምላሜያቸው አሸብርቀው እንዲታዩ ልመናዬን በማቀርብበት ጊዜ ሁሉ መጪውን ዘመኔን በክንፈ ረድኤትህ ተንከባክበህ በቸርነት ጌጥ አስጊጠኝ። ሰላም ለቀራንብትከ ቅዱስ ሚካኤል ሆይ ያገላለጥ እንቅስቃሴያቸው የቸርነት የየዋህነት ለሆነ ቀርናብትህ ሰላም እላለሁ። የእግዚአብሔር የቸርነቱ ሥራ አስፈጻሚ ቅዱስ ሚካኤል ሆይ ችግረኛን ለመርዳት በሁሉ ቦታ የምትገኝ አንተ ነህና የተለመደውን ቸርነትህን በልብ ያወጣለሁ አወርዳለሁ። ስለዚህም ትድግናህን ተስፋ አደርጋለሁ። ሰላም ለአዕይንቲከ ቅዱስ ሚካኤል ሆይ ለሰው ልጅ ይቅርታን ለማስገኘት ወደ ልዑል እግዚአብሔር አሻቅበው ለሚማለዱ ዐይኖችህ ሰላምታ ይገባል። ቅዱስ ሚካኤል ሆይ በጠላት ተማርከው ለሚጨነቁትና ለሚሰቃዩት ዋስ ጠበቃቸው አንተ ነህና በእኔ ላይ የሚተበትቡትን የጠላቶቼን የምክር መረብ በጣት ሰጣልልኝ። ነፍሴንም ሥጋዬንም ለአንተ አደራ ሰጥቻለሁና። ሰላም ለአእዛኒከ ቅዱስ ሚካኤል ሆይ የችግረኛውን ሁሉ ጸሎት ፈጥነው ለሚሰሙ አእዛኖች ሰላምታ ይገባል። የይቅርታ መልአክ ሆይ ችግሬን አቃልልኝ፣ ጭንቀቴን አስወግድልኝ፣ ምክርን ትለግሰኝ፣ ጥበብንም ታስተምረኝ ዘንድ አባት እንዳደረግኩህ አንተም ልጅ አድርገኝ። ሰላም ለመላትሂከ ቅዱስ ሚካኤል ሆይ ፈጽሞ የሚያንጸባርቅ የፈገግታ የሽቱ ጠል ለረበረበባቸው ጉንጮች ሰላምታ ይገባል። መሰልቸት የሌለብህ መልአክ ሆይ የተለመደው ቸርነትህን አታጓድልብን። በችግራችን ጊዜ በትምህርተ መስቀል እጃችንን አመሰቃቅለን በምንጸልይበት ጊዜ ተረዳን ዘንድ ፈጥነ ድረስልን እንጂ።
ሰላም ለአእናፊከ ቅዱስ ሚካኤል ሆይ ካህናተ ሰማይ ሱራፌል ከአንተ ጋር መሥዋዕትን በሚያቀርቡ ጊዜ የጽርሐ አርያም መዓዛ ለተመሉ አእናፍህ ሰላምታ ይገባል። ቸር ጠባቂ መልአክ ሆይ የነገደ እስራኤል የያዕቆብ ጠባቂ አንተ ነህና ጓደኞችህ መላእክትን እኔንና እዚህ የተሰበሰብነውን አገልጋዮችህን ኑ ወዳጆችን ጎብኙ ብለህ ጋብዛቸው፣ በአንዱ ፍቅር ሌላው ይሳባልና። ሰላም ለከናፍሬከ ቅዱስ ሚካኤል ሆይ የሰማያውያን ንጉሥ የክርስቶስ የምስጋና ቃል ከመናገር ቸልታና ዝምታ ለሌለባቸው ከናፍርህ ሰላምታ ይገባል። ተወዳጁ መልአክ ሆይ የምስጋና ድምፅ ቃና ያማረ የተወደደ ነውና የውዳሴ መታሰቢያ የወርቅ ማክዳ ማርዳ ይሁነን። ጽና ፍቅርህ ከማር ከወተት ይልቅ ጥሞናልና። ሰላም ለአፉከ ዳንኤል በአምሳለ አናብስት ምሳሌ ያየውን ስውሩን ራእይ አብራርቶና ግልጥልጥ አድርጎ ለተረጎመለት አንደበትህ ሰላምታ ይገባል። የሰላም መልአክ ሆይ የምስጋናን መሥዋዕት የምታዘጋጅ አንተ ነህ። ጠላት ዲያብሎስ ተረማምዶ በጻረ ሞት እጅ እንዳያፍነን በአፋችን ላይ ጥበቃህን አጠናክርልን። ሰላም ለአስናኒከ ቅዱስ ሚካኤል ሆይ መሰበር መጠረስ ለማያገኛቸው ረቂቃን አስናኖችህ ሰላም እንልሃለን። ረዳታችን መልአክ ሆይ በባሕር ውስጥ ለሚንቀሳቀሱ በየብስ ላይ ለሚመላለሱ ፍጥረታት ሁሉ ረዳታቸው አንተ ነህ። ስለዚህ ኢየሱስ ክርስቶስ በመሠዊያው ላይ ካህን አድርጎ ሾሞሃልና አንተ ቀሲሱ ሚካኤል ለእኔና ለዚህ ለተሰበሰብነው አገልጋዮችን ምሕረትን ትለምን ዘንድ ተገቢ ነውና። ሰላም ለልሳንከ ቅዱስ ሚካኤል ሆይ ስለ ሙሴ ሥጋ ከዲያብሎስ ጋር ክርክር በተደረገ ጊዜ የዘለፋ ቃል ላልተናገረ አንደበትህ ሰላም እላለሁ። ክቡር መልአክ ሆይ ክብርህ ከመላእክት ሁሉ ክብር ከፍ ያለ ነውና በሥነ ስዕል ፊት ቁሜ ልመናችንን በምናቀርብ ጊዜ ሁሉ አይዞህ አይዟችሁ አለሁላችሁ በማለት ፈጥነ ድምፅህን አሰማን። ሰላም ለቃልከ ቅዱስ ሚካኤል ሆይ የጽርሐ አርያምን የምስጋና ጠፈር አልፎ እስከሚሄድ ከፍታ ላለው ኃይለ ቃልህ ሰላም እላለሁ። ተራዳዊው መልአክ ሆይ ብስጭትና ፈተና ደርሰውብን ወደ አንተ በምናመለክትበት ጊዜ ወዳጆቼ ወዳጅ ለወዳጁ ለችግሩ እንደሚደርስለት ወዳጅህን ለመርዳት ወዳጆችን ለመርዳት ተፋጠን እንጂ የቸርነትን በር አትዝጋብን። ሰላም ለእስትንፋስከ ቅዱስ ሚካኤል ሆይ የነፍስ ቁስለኞችን ለማዳን መድኃኒተ ፈውስን እፍ ለሚለው እስትንፋስህ ሰላም እላለሁ። ድል አድራጊው መልአክ ሆይ ያ የቀድሞ ዓመፀኛ አውሬ ዲያብሎስ የጥንት ተንኰሉ ሊተው አይችልምና የጦር መሣሪያን ታጥቀ መጥተህ ድምጥማጡን አጥፋው። ሰላም ለጉርኤከ ቅዱስ ሚካኤል ሆይ ድምፀ ጉህናው በጽርሐ አርያም እስኪመላ ድረስ የምስጋና ቃል ለሚያስተጋባው ጉሬህ ሰላም እላለሁ። ትጉ መልአክ ሆይ በምርኮ ላይ ሆነው ለሚጨነቁት የምትደርስላቸው አንተ ነህና ወደ አንተ በምንማለድበት ጊዜ ፈጥነ ሰላምን ትሰጠን ዘንድ እንጂ
ዛሬ ነገ እንዳትለን እንማለድሃለን። ሰላም ለከሳድከ ቅዱስ ሚካኤል ሆይ የዕንቁ ባሕሪ ይልቅ የሚያስደንቅ ስነ ተፈጥሮን ማርዳ ሀብል ላጠለቀ ክሳድህ ሰላም እላለሁ። ሩሩህ ሚካኤል ሆይ አዝማናትን በየክፍላቸው ጽፈህ የምታዘጋጅነ የሕዝብህን ኀጢአት ለማቃለል ለካህን ሥልጣን ተሰጥቶታልና በአማላጅነትህ መሥዋዕተ ቁርባንን ኀጢአታችንን አቃልልን። ሰላም ለመትከፍትከ ቅዱስ ሚካኤል ሆይ የብርሃን ልብስ ተክህኖ ለተጎናጸፈ መትከፍትህ ሰላም እላለሁ። ፈጥኖ ደራሹ ቅዱስ ሚካኤል ሆይ የሰውን ልጅ ለመርዳትና ለማዳን የእግዚአብሔር ልዩ መልእክተኛ ነህና አራሽ ገበሬ ወይፈኑን በቀንበር እንዲያቀና የጠላቴን ትከሻ በመዓት ቀንበር ቅጣው፣ ጀርባውንም በመቅሰፍ ጅራፍ ግረፈው። ሰላም ለአክናፊከ ቅዱስ ሚካኤል ሆይ ለይቅርታና ለቸርነት ረበው ለሚታዩ እሳታውያን አክናፎችህ ሰላም እላለሁ። የልዑላኖች ልዑል ሆይ እግዚአብሔር ኃይሉን የሚገልጽብህ የኃይል መልአክ ነህና የረድኤትህን ኃይል ከእኔ አታርቅ። ይህ ካልሆነ ግን ጠላቶቼ እሰይ እሰይ አይመስል መስሎ አይሆን ሆነው አየናቸው እያሉ ይሳለቁብናልና። ሰላም ለአክናፊከ ቅዱስ ሚካኤል ሆይ እንደ ፀሐይ ስነ ጸዳል ለሚያንጸባርቁ በሰማይ ላይ ለሚንበለበሉ አክናፎችህ ሰላም እላለሁ። የእግዚአብሔር ልዩ መልእክተኛ ሚካኤል ሆይ ከላይ ከሰማይ ተልከ በምትመጣበት ጊዜ ሁሉ በሲኦል የሚኖሩ ግዘተኞች ሚካኤል ሆይ መጣህልን፣ ደረስክልን እያሉ ደስታቸውን ይግለጹልን። ሰላም ለአክናፊከ ቅዱስ ሚካኤል ሆይ የፍጥረታት ሁሉ መጠለያ ለሆኑ አክናፎችህ ሰላም እላለሁ። ክቡር የሰማያውያን ካህናት አለቃ ሆይ ከዕለት እኪት አድነን፣ ከጥፋትም ሁሉ ሰውረን። ሰላም ለዘባንከ ቅዱስ ሚካኤል ሆይ እሳታውያውን ልብሰ ተክህኖ ተጎናጽፎ ነጸብራቂያዊውን ሞጣህት ለደረበ ዘባንህ ሰላም እላለሁ። የምሕረት አማላጅ ሆይ የስንዴ አዝመራ ያይደለ በአንደበቴ በከንፈሬ ምስጋናን አቀርብልሃለሁና ጥቂቱን የምስጋና እጅ መንሻ ሳታቃልል ተቀበል። ሰላም ለእንግዳአከ ቅዱስ ሚካኤል ሆይ የሳርና ቅጠል ተክል የዛፍ ጥላ ካለበት ያይደለ የእግዚአብሔር ቸርነት ካለበት ለማሰማራት የልዑል በጎች ምእመናን ለተሸከመ እንግዳ ሰላም እላለሁ። ሁልጊዜ በፈጣሪ ፊት የምትቆም የአምላክ ባለሟል ሆይ እኔን ባሪያህን በጸሎትህ ከማሰብ አትርሳኝ፣ ወዳጁ ወዳጁን ይረሳ ዘንድ አይቻለውምና። ሰላም ለሕፅንከ ቅዱስ ሚካኤል ሆይ እግዚአብሔር ወዶ የሚቀበለውን የቅዱሳንን ጸሎት በእቅፍ ለታቀፈ ሕፅንህ ሰላም እላለሁ። ክቡር መልአክ ሆይ የአእላፍ መላእክት መስፍናቸው አንተነ በችግሬ ጊዜ የተረዳይ ዘንድ በአየር ላይ እንደሚበር ንስር በሁለቱ ክንፎች እየበረርክ ድረስልኝ።
ሰላም ለአእዳዊከ ቅዱስ ሚካኤል ሆይ የመብረቅ መስቀል ምልክት ያለበትን በትረ ወርቅ ለጨበጡ እጆችህ ሰላም እላለሁ። ሊቀ መላእክት ሆይ በገዳማ ራማ የምትኖር የዋህ ርግብ ዋኖስ ወይም ዋልያ አንተ ነህና የሕፃናት እድገት በነጋው እንዲጨምር ጽድቅ በእኔና በባሮችህ ላይ እድገቷን ታሳይ ትግለጽ። ሰላም ለመዝራእትከ ሚካኤል ሆይ ባልቴቶችና ድሃ አደጎች ተፍገምግመው እንዳይወድቁ ድጋፍ ለምትሆናቸው መዝራእትህ ሰላም እላለሁ። ረዳታችን ቅዱስ ሚካኤል ሆይ ለሰማያዊት ሀገር የሀብቷን ግምጃ ቤት አንተ ነህና ነገ የሚሆነውን ነገር ስለማናውቅ በዛሬው ዕለት የምንለምንህን ተገቢ ድርሻችንን ስጠን። ሰላም ለኩርናእከ ቅዱስ ሚካኤል ሆይ ለነበልባላዊ እጅ መገጣጠሚያ ለሆነው ኩርናህ ሰላም እላለሁ። ቅዱስ መልአክ ሆይ የእግዚአብሔር የመልእክቱ ጉዳይ አስፈጻሚ አንተ ነህና ከጭንቀት የተነሳ ነፍስና ሥጋችንም በታወኩ ጊዜ ጓደኛውን እንዲረዳ እኔን ባሪያህን እኛን ባሮችን ትረዳን ዘንድ ወደ አንተ እንማጸናለን። ሰላም ለእመትከ ቅዱስ ሚካኤል ሆይ በመርፌና በክር የሚሰፋ ልብስ ሳይሆን የተራዳኢነት ልብስ ጽምር እየመጠነ ለሚጎናጸፈው ረቂቅ ክንድህ ሰላም እላለሁ። ተራዳዊ መልአክ ሆይ አቤቱ ታድነን ዘንድ ፍቃድህም ለመጠየቅ ወደ አንተ ድምፃችንን አሰምተን እንማለዳለን። እኔንና አገልጋዮችህን ተግተህ አድነን፣ ማንኛውንም ሁሉ ወገን ለማዳን ይተጋልና። ሰላም ለእራህከ ቅዱስ ሚካኤል ሆይ የማይታበለውን የቃል ኪዳን ማኅተም ለጨበጠ ለእጅህ መዳፍ ሰላም እላለሁ። ረቂቁ መልአክ ሆይ ነበልባላዊ በሆነ መልካም መዓዛ ባለው በጻዕዳ ኦፍ እመስልሃለሁና መዓዛው የጣፈጠ ሽቱን ቅባን ብዙዎች ብዙ ለማከማቸት ይፈልጋሉ። እኔና አገልጋዮች ግን ከቸርነትህ ጥቂት ድርሻ ብቻ ነው የምንፈልገው። ሰላም ለአጻብዒከ ቅዱስ ሚካኤል ሆይ በትጉሃን እረኞች ትጋት የተነሳ ደቂቀ አባግዕ በበረከቱ ጊዜ መጽሐፍትን ላዘጋጁ ጣቶችህ ሰላም እላለሁ። ጠባቂው መልአክ ሆይ የነገሥታት ንጉሥ የሆነ የእግዚአብሔር የመሥዋዕቱ ካህን ነህና በምንሄድበት ጎዳና በሰላም እንራመድ ዘንድ በጥበብ የበለጸጉ ጣቶችህ ለእግሮቻችን የሕይወት ጫማን ያዘጋጁልን። ሰላም ለአጽፋረ እዴከ ቅዱስ ሚካኤል ሆይ እንደ ልዝብ የራስ ወርቅ ቀጸላ በአርስተ አጽብህ ላይ ለሚያንጸባርቁ አጽፋሮችህ ሰላም እላለሁ። ፈጥኖ ደራሹ ቅዱስ ሚካኤል ሆይ ከወራሪ ጠላት ታድነን ዘንድ ሰውነታችንን ዕደ ሕሊናዋን ወደ አንተ ዘርግታ ትማልዳለችና ነፍሳችንን የረዳትሽ መልአክ እኔ ነኝ፣ አይዞሽ አይዟችሁ ደረስኩላችሁ በለን በላት። ሰላም ለዘዚአከ ገቦ ቅዱስ ሚካኤል ሆይ ነበልባላዊ ክንፍ ለተከበበው መልአካዊ ጎንህ ሰላም እንልሃለን። ክቡር መልአክ ሆይ ክብርህ ተነግሮ የማያልቅ እጹብ ድንቅ ነው። እኔ ደካማው አገልጋይና እዚህ የተሰበሰብነው ከምስጋና ምንጭ ጠጥተን እንረካ ዘንድ
በጥላ ስር ተጠልለን መኖርን እንፈቅዳለን። ሰላም ለከርስከ ቅዱስ ሚካኤል ሆይ እንደማይጎድል የምንጭ ውሃ ቃና መንፈስ ለተከማቸበት ሆድህ ሰላም እላለሁ። ሰማያዊ ካህን ሆይ በሰባተኛው ሰማይ የመሠዊያ አዳራሽ ቁመ በጸሎትህ ኀጢአቴን ታስተሰርይ ዘንድ እኔ አገልጋይህ እኛዝ የተሰበሰብነው ካህኑ ሚካኤል እያለን እንማለድሃለን። ሰላም ለልብከ ቅዱስ ሚካኤል ሆይ ቂም በቀል የሌለብህ የርኅራኄና የየዋህነት መዝገብ ለሆነ ልቦናህ ሰላም እላለሁ። የሰማያውያን ኃይላት አለቃ ቅዱስ ሚካኤል ሆይ የእስራኤልን ልጆች ባሕሩን ከፍለ በባሕር መካከል እንዳሳለፍካቸው እኔንም እኛንም ሁሎቹንም አገልጋዮችህን ከስውር ወጥመድ ሰውረህ በሰላም አሳልፈን። ሰላም ለኩልያቲከ ቅዱስ ሚካኤል ሆይ በውሳጤ ገባዋት አማክሎ አስተካክሎ እግዚአብሔር ለፈጠረው ለማይዳሰሰው ኩልያትህ ሰላም እላለሁ። ኃያሉ መልአክ ሆይ ኃይልህን የሰው ኃይል ሊስተካከለው አይችልምና እንግደለው እናጥፋው የሚሉትን ጠላቶቻችንን በጽጋግ በቀላቀለው አውሎ ንፋስ በታትነ ከገጸ ምድር አጥፋቸው። ሰላም ለህሊናከ ቅዱስ ሚካኤል ሆይ ከይቅርታና ምሕረት ብቻ በስተቀር ጥፋትንና ተንኰልን ለማያስብ ህሊናህ ሰላም እላለሁ። ፈጣኑ መልአክ ሆይ አስቀድሞ የተጣላህን በቀል ባለመርሳት ጋሻህን አንሳ፣ ነበልባላዊ ሰይፍህንም መዘህ በጠላቶቻችን በዲያብሎስ ላይ ተነሳሳበት። ሰላም ለአማኡቲከ ዘበእቶን ከራሜ ሚካኤል ሆይ እንደ ሽቱ የሚሸት ጠጅ የተሞላበት ብርሌ ለሚመስል አንጀትህ ሰላም እላለሁ። ቅዱስ ሚካኤል ሆይ በፍቅርና በሰላም ጊዜ ይቅርታ ይደረግልንና የነፋስ ኃይል ጉምን እንደሚበትነው የጠላቶቻችን ምክር እንዲሁ በትን፣ ዕድሜንም አትስጥ። ሰላም ለአማኡቲከ ነበልባለ እሳት በላዔ ቅዱስ ሚካኤል ሆይ ለሚጠሩት ሁሉ ፈጥኖ የሚሰማ የበላዓ የሚባላ እሳት ነበልባል ለሆነ አንጀትህ ሰላም እላለሁ። መሥዋዕትን የሚያሳርጉ የሚያቀርቡ የካህናተ ሰማይ ሱራፌል ጓደኛ ሆይ በሁሉ ዘንድ አጥቂ አንተ ነህ እንጂ ገብርኤል ቢተካከልህ እንጃ ማን አለ? ሰላም ለነዋየ ውስጥከ ቅዱስ ሚካኤል ሆይ መጎናጸፊያው ነበልባላዊ ሕዋስ ከርስ ለሆነ ነዋየ ውስጥህ ሰላም እላለሁ። ክቡር መልአክ ሆይ የእግዚአብሔር የትእዛዙ አስተላላፊ አዋጅ ነጋሪ አንተ ነህና እኮን እኔን አገልጋይን ከሞት ኀጢአት እኛን ሁላችንም ከሞት ኀጢአት አድነን። ያለመጠራጠር አንተን ያመነ ሁሉ የፈለገውን ሳያገኝ ተስፋ በመቁረጥ አዝኖ ተክዞ ይሄደ የለምና። ሰላም ለህንብርትከ ቅዱስ ሚካኤል ሆይ መብረቅ የተዋሃደው ረቂቅ የሆነ ለማይዳሰስ ህንብርትህ ሰላም እላለሁ። ለጋሱ መልአክ ሆይ በነጋ በጠባ ትኩስ መናን በማዝነብ የእስራኤልን ልጆች በበረሃ እንደመገብካቸው እኔንም ባሪያህን እውነተኛውን ኅብስተ ሕይወትን መግበን። ሰላም ለሐቄከ ቅዱስ ሚካኤል ሆይ
መብረቅን የተመላ የነጸብራቅ ዝናር ለታጠቀ ወገብህ ሰላም እላለሁ። ታጋሹ መልአክ ሆይ ከመዓት የራቅ የምሕረት አማላጅ ነህና ከስነ ገጽህ ነጸብራቅ ጥቂት ብልጭ አድርግና የነፍሳችን የብርድ ቅዝቃዜ በላቦቷ ሞቅ አድርግላት። ሰላም ለአቆያጺከ ቅዱስ ሚካኤል ሆይ ጠቢባን የተባለ አምላክ በወርቅ ዙፋን ላይ እንደ አምድ አስተካክሎ ያቆማቸው አጽንኖ አድንኖ ለሌለባቸው አቆያጽህ ሰላም እላለሁ። የሕይወት ጎዳና መሪ ሆይ እስራኤልን በባሕር መካከል መንገድ ጠርገ ከፍተህ ያሳለፍክ አንተ ነህና ከባዱን የኀጢአት ሸክም ከላያችን ታወርድልን ዘንድ በክንፍ እየበረርክ ድረስልን። ሰላም ለአብራኪከ ቅዱስ ሚካኤል ሆይ የሰውን ልጅ ኀጢአት ስለሚያስተሰርይ ወደ ፈጣሪ በሰጊድ ለሚማለድ አብራክህ ሰላም እላለሁ። የሁሉ ጠባቂ ሆይ የባሕሪው ባለጥበብ ዓለምን የፈጠረ የእግዚአብሔር ልዩ መልእክተኛ ነህና የራሔልንና የልያን ልጆች ከእነሱ ባለመለየት ለ40 ዘመን እንደ ጠበቅካቸው እኔን አገልጋይህን በጠላቶቼ እንዳልበዘበዝ ከኔ ሳትለይ ጠብቀኝ፣ ሳትለይ ጠብቀን። ሰላም ለአእጋሪከ ቅዱስ ሚካኤል ሆይ የተከፉትን ለመጎብኘት በንፋስ ሰረገላ ለሚሮጡ እግሮችህ ሰላም እንልሃለን። ቅንነት ያለህ መልአክ ሆይ ከአመፃ ከተንኮል ንጹሕ ልብ የዋህ ነህና እግሮቻችን ከስህተት ጎዳና ጠብቀህ ወደ ጽድቅ ጎዳና መርተህ የሕይወትን ፍሬ ለመብላት አብቃን። ሰላም ለሰኳናዊከ ቅዱስ ሚካኤል ሆይ በስህተተ ጎዳና ለማይጓዙ ሁለቱ ሰኳናዊህ ሰላም እላለሁ። ቀልጣፋው መልአክ ሆይ ሥጋዊ ደማዊውን ፍጡር ለመርዳት ፈጣንነህና የሕይወታችንን ተረፈ ዘመን ተንከባክበህ እንኖርባት ዘንድ በቸርነትህ ጥላ ስር አስቀምጠህ ጠብቀን። ሰላም ለመከየድከ ቅዱስ ሚካኤል ሆይ የሕይወትን የእሳት ግለት ለተጫማ መከየድህ ሰላም እላለሁ። ዋናተኛው መልአክ ሆይ ባሕረ እሳትን እየቀዘፍክ ማዕበሉን ጸጥ በማድረግ ነፍሳትን የምታሻግር አንተ ነህና መልካሙን ድምፅህን ለመስማት ጆሮን ትከፍትለት ዘንድ በጥቡ ልቦና ሆኖ የሚለምንህን ሁሉ እዝነ ልቦናውን ግለጽለት። ሰላም ለአጻብዒከ ቅዱስ ሚካኤል ሆይ ተፈጥሯቸው ከነድ እሳት ለሆነ ጣቶችህ ሰላም እንላለን። ኃያሉ መልአክ ሆይ ኃይልህ ሰማያዊን የተቀዳጀነህና በፍጹም ረድኤትህ ከጥፋት እንድን ዘንድ ከቀድሞ ጀምሮ ከነበረ ከቅጽረ ጸሎትህ ሰውነታችንን እናስጠጋለን። አንተን የተጠጋ ድካምም ቢሆን ብርቱ ጽኑ በሆነ ኃይል ይድናልና። ሰላም ለአጽፋረ እግርከ ቅዱስ ሚካኤል ሆይ የሰውን ልጅ ለመርዳት በእርዳታ ጎዳና በሚፋጠኑበት ጊዜ እንቅፋት ለማደናቅፋቸው ለእግርህ አጽፋር ሰላም እንላለን። ትጉ መልአክ ሆይ በአካል 3 በመለኮት አንድ ለሆነ አምላክ አርምሞ ጽርዓት ሳይኖርብህ ምስጋና ታቀርባለህ። ስለዚህ በዚህ ዓለም በምንኖርበት ጊዜ ሁሉ እምነታችን በአንተ ላይ ስለሆነ ቸል አትበለን። ከሰው ወገን ማንም ቢሆን ወገኑን ቸል የሚል አይኖርምና። ሰላም
ለቆምከ ቅዱስ ሚካኤል ሆይ በጽርሐ አርያም አደባባይ እንደ ዝግባ ዛፍ ለምልሞ ለሚታይ አካለ ቆምህ ሰላም እላለሁ። ሩሩህ መልአክ ሆይ ሰማያዊ የዋህ ርግብ ገነት አንተ ነህና ከኀጢአት በረሃ ዋዕይ መጠለያ የሆነን ዘንድ ሁለቱ ክንፎችን እንደ ድባብ በእኛ ላይ ዘርጋቸው። ሰላም ለመልክዓቲከ ኩሎን ቅዱስ ሚካኤል ሆይ በየስማቸው በየአንጻራቸው ጸንተው ለሚገኙ ለመልክዓ ባሕርያትህ ሰላም እላለሁ። ብርሃናዊ መልአክ ሆይ የልብስ ብርሃን የተጌጥክ የተሸለምክ እንደመሆንህ መጠን በዘመኑ ሁሉ ወዳጅነትህ እጅግ ጠቃሚ ነውና የወዳጅን ኀጢአት ለማስተሰረይ የታመንክ የነፍስ ወዳጅ ነህና። ሰላም ለመልክዕከ በአምኖ ቅዱስ ሚካኤል ሆይ ለእግዚአብሔር በመስገድና ከፍ ባለ ድምፅ በማመስገን ለመልክህ ሰላም እላለሁ። የምሕረት አማላጅ ሆይ ቸርነትና የዋህነት ልማድህ ነውና ጠላት በመንገድ ሸምቆ እንዳያስደነግጠኝ ሰይፍህን መዘ ተገለጥና በርግጎ ገደል ይግባ። ሰላም ለመልክዕከ ቅዱስ ሚካኤል ሆይ በአራቱ ማዕረገ ኗህት እንደ ተመለከትነው በዐይን ታይቶ ለማይመረመር መልክህ ሰላም እላለሁ። የዋህ መልአክ ሆይ በየዋህነትህ በንጽሐ ጠባይ የማርያም ወንድም ተብለሃልና በአምሳለ ክንፈ ርግብ በተመሰሉ ክንፎች አቅፈ ከሞት ወደ ሕይወት ጎዳና ምራን። አምሃ ሰላም ቅዱስ ሚካኤል ሆይ ለእያንዳንዱ በየክፍሉ ለተነገሩ መልኮች ሁሉ የምስጋና እጅ መንሻ አቀርባለሁ። ልዑል መልአክ ሆይ እግዚአብሔር ኃይሉን የሚገልጽብህ ኃያል መልአክ ነህና የምስጋናችንን እጅ መንሻ ተቀብለ ከላይ ከኢየሩሳሌም ሰማያዊት የጸሎትን ዋጋ እጥፍ ድርብ ላክልን። ኦ ሚካኤል አማላጃችን፣ ሚካኤል ሆይ ፈጥኖ ደራሻችን፣ ሚካኤል ሆይ የጌታን ዙፋን ከሚያጥኑ ሱራፌል ካህናት አንዱ ሰማያዊ ካህን አንተ ነህና እኮን የሰማያውያን ሊቃነ መላእክት ሁሉ አንተ አለቃቸው ነህና እኮን ይልቁንም የልዑላን ልዑል አንተ ነህና በጠራነህ ሁሉ በይቅርታ በቸርነት ድረስልን፣ አትራቀን። ሰላም ለከ ቅዱስ ሚካኤል የተጨነቀውን የተጨቆነውን ነፃ የምታወጣው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። ሰራተኛ ሰርቶ እንዲበላ ውሎ እንዲገባ የምትጠብቀው ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። ችግረኛውን ለመርዳት ከልዑል እግዚአብሔር ዘንድ የምትላክ ቅዱስ ሚካኤል ሆይ ሰላም ላንተ ይሁን። አዳኝነትህን በማመን የለመንህን ሁሉ በክንፈ ረድኤትህ የምትሰውረው ሚካኤል ሆይ ሰላም ላንተ ይሁን። በሐዘን በትካዜ ላይ ወድቆ የሚፍገመገመውን የሚንፈራገጠውን ፈጥነህ ደግፈህ ደርሰህ የምትደግፈው የምታጽናናው ቅዱስ ሚካኤል ሆይ አንገትን ዘንበል መለስ አድርገህ በፈጣሪ ፊት ሰግደ እኛን ባሮችን በቸርነቱ ይጎበኘን ዘንድ የማናዊት እጁን ዘርግቶ ይባርከን ዘንድ ለምን እንማልድሃለን ለዘላለሙ አሚን። አቤቱ የታላቁ መልአክ የቅዱስ ሚካኤል አምላክ ሆይ በአርያህና በአምሳልህ የፈጠርከን እኛን ሕዝቦችን ሁሉ ከመከራ ሥጋ ከመከራ ነፍስ ሰውረን። ጠላታችን ሰይጣን ወደ አንተ ከሚወስደው ጎዳና አሳስቶ ወደ ሲኦል እንዳያወርደን ጠብቀን። አቤቱ በቅዱስ ሚካኤል አማላጅነት ወደ እውነተኛው ጎዳና ምራን። አቤቱ መሐሪ እንደመሆንህ ኮናኔ በርትዕ ፈታሔ በጽድቅ እውነተኛ ፈራጅ አምላክንህና
ለዘላለሙ ጠብቀን አሜን አሜን። ያቀረብነውን ጸሎት ልመናችንን ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልታ ቃንተ ተቀበለን። ከቅዱሳን ረድኤት በረከት እንዲያሳትፈን ሁላችንም በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ይህን ቪዲዮ ሼርና ላይክ በማድረግ ለዓለም ሁሉ እንድታደርሱ በቅዱስ ሚካኤል ስም ጠይቃችኋለሁ። ሳነ ሚካኤል ዘግንቦት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስም በአካል በግብር ሶስት ሲሆን በመለኮት በአገዛዝ በስልጣን ግን አንድ አምላክ በማለት በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባታ 12 ቀን የሚነበብ የሚጸለይ ኃያልና ክቡር የሆነ የቅዱስ ሚካኤልን ድርሳን ለማንበብ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እናገራለን። የቅዱስ ሚካኤል ልመናው በረከቱ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ንጉሥ ቆስጠንጢኖስ ሃይማኖቱ የጸና ምግባሩ የቀና የቆስጠንጢንያ ንጉሥ በሆነ በቴዎዶሲዮስ ልጅ በንጉሥ አርቃዲዮስ ዘመነ መንግስትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ተአምር ተደረገ። በዚያን ዘመን የንጉሡ የአርቃዲዮስ ሚስት ንግስቲቱ ገንዘብ ከመውደዷ የተነሳ በስልጣኗ በመመካት ድሃውን እያስገደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበረ። ጳጳሳሱም ዮሐንስም አድራጎቷን ሁሉ ተመልክቶ ይመክራትና ይገስጻትም ጀመረ። እሷ ግን የሚነግራትን ሁሉ ከምንም አትቆጥረውም ነበረ። ከዕለታት በአንድ ቀን ንግስቲቱ እንደ ልማዷ የአንዲት መበለትን ቦታ ስለቀማች መበለቲቱ ወደ ዮሐንስ ዘንድ ሄዳ አባቴ ሆይ ንግስት አውዶክሲያ የኔን የድሃይቱን ቦታ በግፍ ወሰደችብኝ ብላ ነገረችው። ቅዱስ ዮሐንስ የዚችን የድሃ ቦታ ደግሞ ትመልስላት ዘንድ ልዩ ልዩን መንፈሳዊ ምክርን ያዘለ ደግሞ ጽሑፍ ደብዳቤ ጽፎ ለንግስቲቱ ደግሞ ላከላትም። አሁንም አይቻልም በማለት በእንቢታዋ ስለጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ የክርስቶስን ሥጋውና ደሙን እንዳትቀበል አወገዛት። በዚያን ጊዜ ደሟ ፈልቶ ቁጣ ስለተሞላባት ስለ ክፉ ስራቸውና ስለ በደላቸው ሁሉ እሱ አውግዞ ከሹመታቸው የሻራቸውን ኤጲስቆጶሳትን ሰብስባ ከክርስቲያን ወገን ለይቶኛልና ፍረዱልኝ አለቻቸው። እነሱም ንግስቲቱን በድፍረት ስለተቃወመ ስደት ይገባዋል ማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለሕሊናዋ እረፍት ስላልሰጣት ወደ ቄርሎስ መልእክተኞች ላከች። ሌሎችንም ብዙ ጳጳሳት ሰብስባ ጳጳሱ ኢጲፋኒዮስንም አስጠርታ ሊቀ ጳጳሱ ዮሐንስ ከእኔ ጋር ሊኖር አይገባውም፣ አስወጥቼ የሰደው ዘንድ ግን አይቻለኝም። ከበጎ ተግባሮቹ ብዙዎች ትዝ ይሉኛልና አሉና ቢሆንም እናንተ በሕግ ክርስቲያኖች የሚሻርበትን ምክንያት ፈልጋችሁ ከስልጣኑ ታወርዱልኝ ዘንድ እጠይቃችኋለሁ አለቻቸው። እነሱም ትምህርቱ በአራቱ ማዕዘን የተስፋፋ ሃይማኖቱ በምድር በሰማይ የመላ
ይህን የእግዚአብሔር ባለሟል ዮሐንስን ምን ለማድረግ እንችላለን አሏት። እሷም በእሱ ላይ ደግሞ ማድረግ የምትችሉትን ነገር ፈልጉ፣ እንዲሰደድ ወይም ደግሞ ከሀገር እንዲወጣ የማታደርጉ ከሆነ ቀድሞ ሃይማኖታችሁን ምን እንደሆነ ስለምታውቁ አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናትን ዘግቼ አብያተ ጣዖታትን እከፍታለሁ አለቻቸው። እነሱም ይህችን ሴት በልቧ ሰይጣን አድሮባታል፣ አሁንም እርሷ እንደፈቀደች ታደርግ ብለው ምክራቸውን ጨረሱ። ከዚህ በኋላ ኤጲፋንዮስን ወደ ዮሐንስ ልከው የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነግረው ዮሐንስ ኤጲፋንዮስን እንዲህ አለው፣ ይህን ሁሉ ሕዝብ አታይምን? በመዓልትም በሌሊትም ከሚደርስብህ ነገር ሁሉ ደግሞ ለመጠበቅ ከኔ ደግሞ አይለዩምና ስለዚህ እወጣ ዘንድ አልችልም። አሁንም እርስ በርሳቸው የዓይናችን ብርሃን የሆነ ስለ አባታችን ስለ ሊቀ ጳጳሱ ዮሐንስ ፍቅር የንግሥቲቱን ቤተ መንግሥት እናቃጥላለን፣ ካስፈለገም ከሚስቶቻችንና ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አንወጣም፣ አሳልፈንም ደግሞ አንሰጠውም እያሉ የሚመጣውን ሁሉ ለመቋቋም ተዘጋጅተዋል አለው። አሁንም ነገ ቅድስት ሰንበተ ክርስቲያን ስለሆነች ሕዝቡ ይሰበሰባሉና በዚያ የእግዚአብሔር ቃል በምናስተምራቸው ወቅት ከልባቸው ጥርጣሬን ደግሞ እንዳያስወግዱ ከእነሱ ጋር ስደተኞች መስለን እንታያለን። ከዚህም የተነሳ በመካከላቸው እርቅ ይወርዳል። እነሱም በልቦናቸው አባታችን ከንግሥቲቱ ጋር ታርቋል ብለው በሰላም ወደ የቤታቸው ይሄዳሉ። ንግሥት አውዶክስያ ግን በሌሊት ፈረስ ታዘጋጅና ልቧ ወደ ወደደው አገር ትስደደኝ አለ። ኤጲፋንዮስም ደግሞ ከዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስም በሌሊት ወደ ንግሥቲቱ መጥቶ እግዚአብሔርን የማያውቁ ለፀሐይ ለድንጋይና ለእንጨት የሚሰግዱ ወዳሉበት አክራጢያ ወደምትባል ሩቅ አገር ሰደደችው። ከዚያም በደረሰ ጊዜ የእግዚአብሔርን ወንጌልን መንግሥትን ስላስተማራቸው ክብር ምስጋና ለዘላለሙ ይግባና በጌታችን በኢየሱስ ክርስቶስ ስም አመኑ። የመላእክት አለቃ በሆነ በቅዱስ ሚካኤል አማላጅነትና ልመና ይቅርታን አገኙ። በየቦታው ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅም ቤተ መቅደሳቸውን ባረከላቸው፣ ቀደሰላቸው። ጳጳሳትና ቀሳውስትን ዲያቆናትንም ሁሉ ሾመላቸው። ከዚህም በኋላ በግንቦት 12 ቀን በዚያው በስደቱ ቦታ እንዳለ አረፈና አክራጢያ በምትባል ደሴት ተቀበረ። እሱም ደግሞ የሕይወት አክሊል ደግሞ ተቀናጅቶ ከጻድቃን ከሰማዕታት ጋር በመንግሥተ ሰማያት እስከ ዘላለሙ ድረስ እያለው ደግሞ ኖረ። ልመናው ቸርነቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ይህንን መጽሐፍ የሚያነቡ ሁሉ ከዚች ቤተ ክርስቲያን ልጆች ጋር በቀለም ጽድቅ ሰማያዊ በሆነ አምድ ወርቅ ስሙ ይጻፍ። ስለ ቅዱስ ሚካኤል ልመና ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎችንና ጎበዛዝት ከድቀት ኃጢአት ይደግፋቸው እስከ ዘላለሙ ድረስ አሜን። ሰራዊተ ሰይጣናትን በሐፀ እሳት የሚነድፋቸው ብርሃንን የተጎናጸፈ ተፈጥሮ ከነበልባል እሳት የሆነ የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ተአምሬ ነው። ሮሜ በሚባል አገር ከሚኖሩ ታላላቅ ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው እንደነበረ ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስቱ ሁሉ ጊዜ በጾምና በጸሎት ወደ እግዚአብሔር ይለምኑ ነበር። ቅዱስ ሚካኤል ከፈጣሪያቸው እንዲያማልዳቸው ይማጸኑት ነበረ። ከዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሆነ የቅዱስ ሚካኤል ባይሉ
በሚከበርበት ህዳር 12 ቀን ስለደረሰ ሂደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማንኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸው የሚያገኙበትን መሆኑን ደግሞ በማመን ለወደፊቱ የቅዱስ ሚካኤል የበዓሉን መታሰቢያውን ለማድረግ በልቦናቸው ደግሞ ወሰኑ። ከዚህ ሁሉ ዝግጅት በኋላ ያ ሰውዬና ሚስቱ በጉዟቸው ላይ የሚያገለግሏቸው በወንድና በሴት ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞም ላይ ደግሞ ሳሉ የዚያ ሰው ሚስት የቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያኖች ሰዎችን አየች። ከነሱም መካከል ብዙ ሴቶች ከልጆቻቸው ጋር ይጎበኟቸው ነበረ። ከነሱም ልጆቻቸው በጀርባቸው ያዘሉ፣ በምንብር ቢጣቸው የታቀፈ፣ በደረታቸው ታቅፈው ጡታቸውንም ደግሞ የሚያጠቡ ነበሩ። ይህን ባየች ጊዜ ደግሞ በታላቅ ቃል አሰምታ ጮኸች፣ መሪር እንባንም በማፍሰስ ጽኑ ለቅሶንም አለቀሰች። እንዲህም አለች፣ የሕያው እግዚአብሔር ልጅ ጌታዬና አምላኬ ኢየሱስ ክርስቶስ ሆይ የኔን የአመፀኛውን ጉስቋላና ደካማ የተናቁ ደግሞ ባሪያን ልመና ለመስማት አቤቱ ቸል አትበል፣ ፈጥነ ደግሞ ስማኝ እንጂ አቤቱ ከጥልቁ ደግሞ ልቦናዬ ወደ አንተ ደግሞ ሰላምን ደግሞ ጆሮን ዘንበል አድርገ ስማኝ፣ ተስፋም ደግሞ አታስቆርጠኝ። በማህፀኔ በተገኘው ደግሞ ፍሬም ባለ ዘመኔ ሁሉ ደግሞ እያየሁ ደስ ብሎ ደግሞ እኖር ዘንድ ደግሞ የተባረከ ልጅም ስጠኝ። አንተም የመላእክት አለቃ የቅዱስ ሚካኤል ሆይ ጸሎትህ የተባረከ ዘር ይስጠኝ ዘንድ ወደ እግዚአብሔር ለምንልኝ። ወንድም ቢሆን ሴት እግዚአብሔር ልጅ ቢሰጠኝ ባለ ዘመኑ ሁሉ ለቤተ ክርስቲያን አገልጋይ ይሆን ዘንድ ለአንተ ብጽዕት ሰጥቻለሁ እያለች ከበዓሉ ቦታ ደግሞ እስኪደርስ ድረስ ደግሞ ብዙ ልመናን አቀረበች። የመላእክት አለቃ የሆነ ከቅዱስ ሚካኤል ቤተ ክርስቲያን ከባሏ ጋራ በደረሱ ጊዜ ደግሞ በታቦቱ ፊት ደግሞ ቆመው በአንቃዶ ልቦና ደግሞ አስቄለ ህሊና ደግሞ አንድ ልብ ሆኖ ደግሞ ሐሳባቸውን አንድ በማድረግ በመረረ ለቅሶ ደግሞ እግዚአብሔርን ልጅ ይሰጣቸው ዘንድ ደግሞ ልመናን አቀረቡ። ሥርዓተ ቅዳሴው ደግሞ ከተፈጸመ በኋላ እንደ ሕጉና እንደ ሥርዓቱ ደግሞ የክርስቶስ ሥጋውን ደሙን ደግሞ ተቀበሉ። ከዚህ በኋላ ደግሞ ቄሱ ቡራኬ ሰጥቶ ሰርሆተ ሕዝብ ከሆነ በኋላ ደግሞ ሕዝቡ ሁሉ ወደ የቤታቸው ሄደ። ያቺ ሴት ግን ከቤተ ክርስቲያኑ አምድ ወደ አንዱ ተጠግታ ተኛች። በዚያ ሌሊት በከባድ ሐዘን ተውጣ አደረች። በዚያን ጊዜ ብርሃናዊ መልአክ በራእይ ተገልጾ ሴትዮዋ ሆይ ከእንግዲህ አትዘኝ፣ እግዚአብሔር ልመናሽን ሰምቶ ሐሳብሽን ይፈጽምልሻል፣ ልጅም ትወልጅ ዘንድ ማኅፀንሽ ከፍቶልሻል። እነሆ ወንድ ልጅም ትወልጃለሽ። ነገር ግን ልጅ በወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚ አላት። ከእንቅልፏም ደግሞ በነቃሽ ጊዜ ይህን አይነቱን ቃል ደግሞ በመስማቷ ፈጽማ ተደሰተች። እግዚአብሔርን እያመሰገነችው በፍጹም ደስታ ወደ ቤቷ ገባች። እግዚአብሔር በመልአኩ ቃል የተናገረውን ቃል ኪዳን በፈጸመ ጊዜ ደግሞ ጸነሰች። መልኩ ደግሞ ወይም ሁለመናው መላ ሰውነቷን ያማረ ወንድ ልጅን ወለደችና ፍጹም ደስ አላቸው። ደግሞ ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም ደግሞ በመሆኑ ደግሞ ወላጆች ተላ ደስታ አደረጉ። ለተራቡና ለተጠሙ ብዙ ምጽዋትን ሰጡ። ወንድ ልጅንም ደግሞ በማግኘታቸው ስለ እግዚአብሔር ቸርነት ስለ ቅዱስ ሚካኤል ክብር በሀገሩ ላሉ ታላላቅ ሰዎች የምሳ ግብዣን አደረጉ። ሆኖም ደግሞ ምኞታቸው ደግሞ ከተፈጸመና ሐሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብጽዕት አድርገው የሰጡትን ልጅ ደግሞ እንደተናገሩት ሁሉ ወደ ቤተ ክርስቲያን ደግሞ አልወሰዱም። ነገር ግን ያ ብላቴና ከተወለደ 1 ዓመት በሆነው ጊዜ በጭንቅ ታመመ። ባለመድኃኒቶችም ሊፈውሱት ደግሞ ባልቻሉ ጊዜ ያን ሕፃን ደግሞ የመላእክት አለቃ ለሆነ ለቅዱስ ሚካኤል ቤተ ክርስቲያን እናቱ ደግሞ ብጽዕት ስዕለት ደግሞ አድርጋ ሰጣታው እንደነበረ ደግሞ አስታወሰች። እንዲህም ማለች፣ ልጅ ለጽኑ ደዌ ደግሞ የተያዘበትን ደግሞ አወኩ። ስዕለቴን አክብሬ ልጁን ደግሞ ወደ ቤተ ክርስቲያን ባለመውሰዴ ዛሬ ትልቅ ኃጢአት ሰርቻለሁና ከዚህ በኋላ አስቸኳይ ልጇን ይዛ ወደ ቅዱስ ሚካኤል ቤተ ክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በጻሕሉ ላይ ደግሞ ያለውን ማይረጨች፣ በቀንዲሉ ላይ ደግሞ ያለውን ዘይትም
እየቀባች ደግሞ የመላእክት አለቃ ቅዱስ ሚካኤል ሆይ ልጄን ከዚህ ጽኑ ደዌ ፈውሰው፣ ከዚህም ደግሞ ከባድ በሽታ ብታደነው ደግሞ እንደ ቀድሞ ደግሞ ብጽዕቴ ደግሞ እስከ ዕለተ ሞት ድረስ ለቤተ ክርስቲያንህ ደግሞ አገልጋይ ይሆን ዘንድ አደርጋለሁ እያለች ስትወድቅ ደግሞ ስትነሳ በዚያኑ ጊዜ ደግሞ በቅጽበት ደግሞ ልጇ ደግሞ ብላቴናው ዳነላት። ከደዌውም ደግሞ ከዳነ በኋላ ያ ብላቴና አደገና የመላእክት አለቃ የሆነ ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመኑ ሁሉ ደግሞ በመልካም አገልግሎት ሲያገለግል ኖረ። ያችም ሴት ደግሞ ቅዱስ ሚካኤል ያደረገውን ተአምራትና ልጇንም እንዴት እንዳዳነላት ለሕዝቡ እየተናገረች በፍጹም ምስጋና እግዚአብሔር እያመሰገነች በታላቅ ደስታ ወደ ቤቷ ገባች። እንዲህም እኛን ደግሞ የክርስቲያን ወገኖችን ሁላችንን ብላቴናውንም እንዳዳነ የነፍስና የሥጋን ደዌ ከሆነ ኃጢአት ያድነን በቸርነቱ በጸጋው ከዚህ ዓለም ቂም በቀል ነጻ ያደርግልን። ኃጢአትን ደግሞ ለማሰራት ደግሞ የሚያደፋፍረውን ተግባር ሁሉ ከእኛ ያርቅልን። እግዚአብሔር ደስ የሚያሰኙትን ቅዱሳን መካከል ተለይተን እንዳንቀር ደግሞ የበደልን ቁልፍ ደግሞ ከላያችን ላይ ቆርጦ ይጣልልን። አሜን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምነን ግንቦት በባተ 12 ቀን የመላእክት አለቃ የሆነ የቅዱስ ሚካኤል የመታሰቢያውን በዓል እንደሆነ እንነግራችኋለን። በዚህች ዕለት ነቢዩ ዕንባቆ ለአጫጆች ምሳ ሊወስድ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደ እሱ ልኮታልና ሚካኤልም ዕንባቆን ምግቡን እንደያዘ በአንዲት የራስ ጸጉሩ አንጠልጥሎ በዚያኑ ጊዜ ባቢሎን ወደሚባል አገር አደረሰውና ለአንበሳ ምግብ በጉድጓድ ለተጣለ ለዳንኤል ምግብ አቅርቦለት ተመገበ። ቅዱስ ሚካኤል ዳንኤል ከተጣለበት የአንበሳ ጉድጓድ ካወጣው በኋላ ዕንባቆም ከያዘው ምግብ ጋራ ምንም ሳይጎድል መልሶ አጫጆች ወደ አሉበት ወደ ይሁዳ አገር መልሶ በቅጽፈት አደረሰው። ስለዚህ የቅዱስ ሚካኤል በዓል በየወሩ እናክብር ዘንድ የቤተ ክርስቲያን ሊቃውንት አዘዙን። ጸሎት በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ቅዱስ ሚካኤል የቅዱሳንን ምስዋ ጸሎት ታሳረግ ዘንድ በአብ የምስዋ አዳራሽ ለሚሆነው አኗኗረ ሰላም ላለው ሚካኤል ሆይ እግዚአብሔር ወልድ ኀፍረተ መስቀልን ታግሶ ደሞ ራቁቱን በተሰቀለ ጊዜ ጸሎቱ ስብሐት አሻቅበህ ደግሞ ከማየት ይልቅ ራስን ወደ ታች ዘንበል አድርገ የመለኮቱን ትዕግስት ደግሞ አደነክ። ቅዱስ ሚካኤል ሆይ ያሰብነውን አሳካልን፣ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ተመልስልን ዘንድ ከቅዱሳኑ ከምታሳትፈው በረከት እኛንም በእውነት ታሳትፈን ዘንድ አንተ በጎ ፈቃድ ይሆን ዘንድ ሁላችንም በያለንበት ተጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስምን እንጠራለን። አባታችን ሆይ ብለን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ለዘላለሙ አሜን። የተከበራችሁ የቅዱሳን ዝክር ቤተሰብ የሆናችሁ ሁላችሁም ይህንን ምስል ድምጽ እየተከታተላችሁ ያላችሁ ሼር እና ላይክ እያደረጋችሁ ለሁሉም ሰው ታደርሱልን ዘንድ በክርስቶስ ፍቅር እንጠይቃችኋለን። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ ሳሙኤል ዘወልድባን ገድል አነባለሁ። እግዚአብሔር ለኔ መንበብን ጸጋ ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሁሉን በያዘ ሰማይና ምድርን በፈጠረ በእግዚአብሔር አብ ስም ቀዳማዊ ቃል በሆነ በአንድ በጌታ በኢየሱስ ክርስቶስ ስም ፍጥረትን ሁሉ አዳኝ በሆነ በመንፈስ ቅዱስ ጰራቅሊጦስ ስም በመለኮት የተካከለ ሶስትነት አንድ እግዚአብሔር አንድ መንግስት ሐዋርያት በሰበሰቧት በሁሉ ላይ ባለች በአንዲት ቅድስት ቤተክርስቲያን አንዲት ጥምቀት አንዲት ሃይማኖት ለሁሉ ሰው ደግሞ የሚሆን
የሥጋ መንግሥት ሰማያትንና የዘላለም ፍርድን ሐዋርያትን በቀናችም ያስተምሩ አመንን። ስም አጠራሩ መልካም የሆነ የእስራኤል ወገን ጻድቅና ንጹሕ ካህንና ድንግል አስኬማን ለብሶ በገዳም የኖረ የጌታውን ዱካ ተክሎ መከራን የተሸከመ የሕግ መምህር ይህ ብፁዓዊ አባት በሥራውና ባደረገው ልክ ሳይኖር በሰማነው ልክ ደግሞ ተአምራቶችን ከድንቆች ጥቂቱን በስሉስ ቅዱስ አጋዥነት እናነባለን። የካህናት መነኮሳት አባት የሕዝቡና የአሕዛብ ማረፊያ የመንፈስ ቅዱስ ማደሪያ የተገፋ መጠጊያ በሽተኞችን የሚፈውስ እርኩሳን መናፍስትን የሚያባረር በገድል ሥራና በወንጌል ጦር ከደም አባት ጋራ የሚዋጋ ብርቱ ወታደር ይኸውም የጽድቅ ጠላት የሆነ ዲያብሎስ ነው። የሰዎችን ነፍስ ለማጥመድ ተግተው ደግሞ የሚካሰሱ ክፎች አጋንንት ጋራ ብሩህ የሆነ ፀሐይ የሚያበራ ኮከብ ለራሱ መጠጊያ የጥበብ ቤትን የሰራ ነጭ በግ የዋህ ርግብ በመንፈስ ቅዱስ ወተት ፈጽሞ ያደገ በምሳሌ ስም ደግሞ የታተመ ያራጣው ገንዘብ የበዛ የቅድስናን የንጽህና ምንጭ የምናውቀው መዝገብ የነቢያትን የሐዋርያትን አንድነት የኪሩቤልን ወገን እንደ ሰራተኛዋ ንብ ጽድቅን ደግሞ የሚቀስም ስለሆነ ደግሞ በአራቱ ማዕዘን ዝናው ደግሞ የወጣ ማር ሳሙኤል ነው። ጸሎትና በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ጋር በእውነት ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አባቶቻችንና ወንድሞቻችን ሆይ በመስከረም ወር 20 ቀን የሚነበበውን የአባታችን ማር ሳሙኤል ታምራቶች እናሰማችሁ ዘንድ የእግዚአብሔር ቃል እንዲፋጠን ስለኛ ጸልዩልን። በእግዚአብሔር ሰላም አሜን። የአባታችን ሳሙኤል ታምር ይህ ነው። ጸሎትና በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑርና የከበራችሁ አሕዛብ ሆይ ደግሞ አባታችን ብፁዓዊ ማር ሳሙኤል ከተማሪዎቹ ጋራ አርብ ቀን በገዳም ውስጥ ደግሞ ሲመላለስ እግዚአብሔር ያደረገውን እንነግራችሁ ዘንድ ደግሞ በማስተዋልና በጥበብ ስሙ። ምሽት በሆነ ጊዜ በዓለት መካከል አደሩ፣ የሚገቡትንም አጡ። አባታችን ብቻውን ራቅ አለ። እጆቹንም ዘርግቶ ዓይኖቹንም አንጋጦ ወደ አምላኩ ወደ እግዚአብሔር ጸለየ፣ እንዲህ ብሎ አቤቱ ሰውን የምትወድ የምሕረት አምላክ ፍጥረትን ሁሉ የምትመግብ በበረሃ አርብ ዘመን ደግሞ ሳይዞሩ ሳይሰበሰቡ እስራኤልን የሚጎበኛቸው እግዚአብሔር ሆይ አሁንም ለተቸገሩ ለእነዚህ አገልጋዮች ምግባቸውን ስጣቸው፣ የሚበሉትን የላቸውምና። እንደዚህ የጸለየ በኋላ ተማሪዎች ወደ አሉበት የእግዚአብሔር ስልጣን ደግሞ ይዞ ተመለሰ። ባደሩባት በዚያ ዕለት ደግሞ ላይ 3 ጊዜ ባረከ። ከትልልቅ አሳዎች ጋራ በእርሷ ደግሞ ውሃ አፈለቀ። ብፁዓዊ ደግሞ ከእስራኤል ልጆች ወገን የሆነ ልጆቹን ይችን ውሃ ደግሞ ከዚህ አሳ ጋራ የሰጠችኝ ደግሞ በይቅርታው ብዛት ይህንን ስለሰጠን እግዚአብሔርን እያመሰገናችሁ ለቀዳሚት ሰንበትና ለእሁድ የሚበቃንን ያዙ አላቸው። ቸርና ሰው ወዳጅ ነውና ከእርሱ ይህንን ነገር በሰሙ ጊዜ አባታችን ብፁዓዊ ማር ሳሙኤል ያደረገውን ተአምር አይተው ፈጽመው ተደሰቱ። እግዚአብሔርንም አመሰገኑት፣ እንዳዘዛቸውም አደረጉ። ለ2 ቀኖች ያህል ደግሞ ከተሰበሰቡት እየተመገቡ ተቀመጡ። 2ኛ ቀን ደግሞ ሰኞ በነጋ ጊዜ የተረፈውን ደግሞ ምግባቸውን ይሰበስቡ ዘንድ ተማሪዎቹን ደግሞ ዳግመኛ አዘዛቸው። በዚያች ውሃና ተይዘው ደግሞ በተበሉት በእነዚህ አሳዎች ላይ ባረከ። እንደ መጀመሪያ ሕያዋን ሆኑ። ወደዚያች ደግሞ አለትም ገቡ፣ ተዘጋች፣ እንደ ቀድሞ ሆነች። ደግሞ ስም አጠራር መልካም የሆነ የእስራኤል ወገን ሁን። የ60 ነገስታት ወገን ለልጆች ምግብ ከአሳ ጋር ከደረቀ አለት ውሃን ደግሞ ያፈለቅ ብፁዓዊ አባቶይ አሁንም ጸሎት ኃጢአታችንን በደላችን የሚያስተሰርይ ይሁንን ለዘላለሙ አሜን።
ሕግን የሚጠብቅና ትእዛዙን የሚፈጽም የነቢያትና የሐዋርያት ወገን በሽተኞችን የሚፈውስ የነፍሳት መድኃኒት የእግዚአብሔር ስም የማር ሳሙኤል ተአምር ይህ ነው። ጸሎት በረከቱ በእውነት በሁላችን ላይ አድሮ ለዘላለሙ ይኑር አሜን። ስውር ነገርን የሚያይ የመንፈስ ቅዱስ ጸጋ በላዩ ያደረ ከተማሪዎቹ አንዱ በነሐሴ ወር 12 ቀን እንደ ንስር ታድሶ ከፀሐይ ይልቅ የሚያበሩ እንደ መላእክት ያሉ ብሩህን ክንፎች በላዩ አብቅሎ አባቴን እንዲሁ አየሁት አለ። ከዚህም የተነሳ እኔ አይቼ አደነኩ። እርሱም እንደ ንስር ተነስቶ በአየር በረረ፣ በዓለም ሁሉ 3 ጊዜ ዞረ። ከዚህ በኋላ ክንፎቹ ቤተክርስቲያንን ከመሰራቷ በፊት ደግሞ መቃብሩ ወደሚሆን ደግሞ ቦታ ተመለሱ። ከዞረበት ሁሉ ደግሞ በፍቅር አንድነት የሰዎቹን ነፍሳት ደግሞ እየጠራ በታላቅ ቃል 3 ጊዜ ጮኸ። ያን ጊዜ በነጭ ንብ ደግሞ አምሳል ከምስራቅና ከምዕራብ ከሰሜንና ከደቡብ ከምስራቅ ሰሜንና ከምዕራብ ደቡብ ብዙ የሰዎች ነፍሳት ያለ እረፍትና ማቋረጥ በቀንና በሌሊት ተሰበሰቡ። ፈጽሞም አይጎድሉም። ደግሞ በየንጋቱም ደግሞ ከተገኙበት ቦታ እየተሰበሰበ ፈጽመው ይበዛሉ። በላዩ እየተከመሩ የእግዚአብሔርን ሰው ደግሞ ሁለመናውን ከበቡት። እንደ ትልቅ ኮረብታም ሆነ። ብፁዓዊ ደግሞ አባት በመልካም ሽምግልና ደግሞ ያረፈበትን ይህን ካየሁ በኋላ ያን ጊዜ በአራተኛው ወር ደግሞ ታኅሳስ 12 ቀን ከዓለም ደግሞ አገሮች ሁሉ ቅዱሳን ሰዎች፣ ጻድቃን፣ ደጋጎች ዳግመኛም ተሰበሰቡ። ጌታችን ቁጥር ከሌላቸው ከብዙ ብዙ መላእክቱ ጋራ የጻድቃንና የሰማዕታት የደናግልና የንጽህና ነፍሳት ተከትለውት አምላክን ከወለደች ከብርሃን እናቱ ከዓለም ሁሉ ንግሥት ደግሞ ከድንግል ማርያም ጋራ ከሰባተኛው ሰማይ ወረደ። ስም አጠራሩ መልካም የሆነ የእስራኤል ወገን ስለ ብፁዕ አባታችን ማር ሳሙኤል የሞት ክብር ለሰው ልጆች አእምሮ ሊተረጉምና የሟች አንደበት ሊናገረው የማይችል ታላቅ ጸጋን ብዙ ክብርን ሆነ። ስለዚህ ነገር ከእነርሱ ወገን አንዱ ስሙ ቶማስ የሚባል የዚህ ገዳም አባት ምስክር ሆነ። ብፁዕ አባት ወይ ደግሞ ነቢይ ዳዊት በመዝሙር ጻድቅ ሞቱ በእግዚአብሔር ፊት የከበረ ነው ያለው በአንተ ላይ ተፈጸመ። ሰሞኑንም የኃጢአተኛ ለሞቱ ደግሞ መሳቀያና መዘባበቻ ነው። የጻድቅ ሞት ግን ከመወለዱ ቀን ይልቅ የሞት ቀን ደግሞ ይሻላል የሚለውን ተስፋ የያዘ ነውና የከበራችሁ ወዳጆች ሆይ የብርሃን ክንፎቹን ደግሞ ተቀብሎ የብዙ ሰዎችን ነፍሳት በመጥራት ይሰበስቡ ዘንድ በዓለም ሁሉ እንደ ዞረ ታምራቱን ሰምታችሁ በምስጋና በእልልታ የብፁዕ አባት የጸጋውን ክብር ማድነቅ አድንቁ። ዛሬም ያለማቋረጥ የዘመን ባለቤት ወደ ሆነው ከመጀመሪያው ከመጨረሻው ጌታ ዘንድ ምሕረትን ይቅርታው ለኛ ይማልድልን ለዘላለሙ አሜን። የጻድቁ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር እንዲመልስልን በአንድነት ሆነን ቅዱስ የሆነው ስሙን አባታችን ሆይ እያልን እንጥራው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ይህን ፕሮግራም የምትከታተሉ ሕዝበ ክርስቲያን ሁላችሁም ሼር ላይክ እያደረጋችሁ ለምእመናን እንድታደርሱልን በክርስቶስ ፍቅር ሁላችሁንም ጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርሃ ግንቦት 12 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 12 በዚህ ቀን በኢየሩሳሌም ሀገር ወደሚኖር ነቢይ ዕንባቆም የመላእክት አለቃ ሚካኤልን እግዚአብሔር ላከው። እርሱም የማሳውን እህሎች ለሚያጭዱ ምሳ ሊወስድ ወዶ
ተሸክሞ ደግሞ ሳለ ቅዱስ ሚካኤል ዕንባቆም ምግቡን ደግሞ እንደተሸከመ በአናቱ ጠጉር ይዞ ወደ ባቢሎንም አገር አድርሶ ዳንኤል ወደ አለበት የአንበሶች ጉድጓድ አስገባው። ዳንኤልም ከዚያ ምግብ ደግሞ መገበው። ከዚያም በኋላ ዕንባቆም ከምግቡ ጋራ ወደ ይሁዳ ምድር ደግሞ መልሶት ወዲያውኑ እህሉንም በሚያጭዱት ዘንድ ቆመ። ስለዚህ ለከበረ መልአክ የመላእክት አለቃ ቅዱስ ሚካኤል በየወሩ ሁሉ መታሰቢያውን እናደርግ የቤተ ክርስቲያን መምህር አዘዙን። አማላጅነቱም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኖር አሚን። በዚህች ዕለት ሃይማኖቱ የቀና የንጉሥ በእደ ማርያም ልጅ የኢትዮጵያ ንጉሥ እስክንድር የዕረፍቱ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ጸሎቱ ይማራል ለዘላለሙ አሚን። በዚህች ዕለት የዓለሙ ሁሉ መምህር የሆነ የከበረ አባት የዮሐንስ አፈወርቅ አረፈ። ይህም አባት ከእስክንድርያ ሀገር ሰዎች ወገን ነው። የአባቱም ስም አስፋንዲዮስ የእናቱም ስም አትናሲያ ነው። እሊህም እጅግ ባለጸጎች ነበሩ። ይህንን ልጃቸውንም በመልካም አስተዳደግ አሳደጉት። ትምህርትንና ጥበብን ሁሉ አስተማሩት። እርሱ ወደ አቴና ሄዶ በመምህራን ቤት ተቀምጦ ትምህርትን ሁሉ ተምሮ በእውቀቱ ከብዙዎች በላይ ከፍ ብሏልና። ከዚህም በኋላ ገና በታናሽነቱ መነኮስ የዚህን ኃላፊውን ዓለም ጣዕም ንቆ ተወ። ከእርሱም ቀድሞ በዚሁ ገዳም ቅዱስ ባሲሎስ መነኮሶ ነበረ። በአንድነትም ደግሞ ተስማምተው ብዙ ትሩፋትን ሰሩ። ወላጆቹም በሞቱ ጊዜ ከተውሎት ገንዘብ ምንም አልወሰዱም፣ ለድሆችና ለምስኪኖች ሰጠ። እንዲህም ከዚያም ደግሞ በምንኩስና ደግሞ ስራ በመጠመድ ፍጹም ገድልን እየተጋደለ ኖረ። ከዚያም ገዳም ሶርያዊ ጻድቅ ሰው ስሙ ሲሲኮስ የሚባል መነኮስ ነበረ። እርሱም ወደፊት የሚሆነውን በመንፈስ ቅዱስ ያይ ነበረ። በአንዲት ሌሊት ለጸሎት እየተጋ ሳለ ሐዋርያትን ጴጥሮስና ዮሐንስን አያቸው። ወደ ዮሐንስ አፈወርቅ ገብተው ጴጥሮስ መክፈቻ ሰጠው፣ ወንጌላዊ ዮሐንስ ወንጌልን ሰጠው። እንዲህም አሉት፣ በምድር ያሰርከው በሰማይ የታሰረ ይሁን፣ በምድርም የፈታው ደግሞ በሰማይ የተፈታ ይሁን። በውስጥህ መንፈስ ቅዱስ ያደረብህ አዲስ ዳንኤል ሆይ የክብር ባለቤት ከሆነ ከታላቅ መምህር ኢየሱስ ክርስቶስ ዘንድ ወደ አንተ ተልከናል። እወቅ፣ እኔም የመንግስተ ሰማያት መክፈቻ የተሰጠኝ ጴጥሮስ ነኝ። ሁለተኛው እኔም በመጀመሪያ ስብከቴ በከበረ ወንጌል ቃል አስቀድሞ ነበረ ያልኩ ይህን ቃል በጠላት ላይ የእሳት ሰይፍ የሆነ ዮሐንስ ነኝ። ለአንተም ከክብር ባለቤት ጌታ ኢየሱስ ክርስቶስ ዘንድ ወገኖች ምእመናን በቀናች ሃይማኖት ተሳድጋቸው ዘንድ እውነተኛ አእምሮ ደግሞ ተሰጥቷል። ጻድቅ ሲስኮስም ደግሞ ይህን ራእይ ባየ ጊዜ ቅዱስ ዮሐንስን ቸር ታማኝ እረኛ ሆኖ እንዲሾመም ደግሞ አወቀ። ከዚህም በኋላ ደግሞ በቅዱስ ዮሐንስ ላይ የመንፈስ ቅዱስ ጸጋ በላይ ወርዶ አደረበትና ብዙ ድርሳናትና ተግሳጽን ደረሰ። ዲያቆን ሆኖ ሳለም የቤተ ክርስቲያንን መጻሕፍት ብሉያትና ሐዲሳትን ተረጎመ። በአንዲት ሌሊት ቅዱስ ዮሐንስ ሲጸልይ የእግዚአብሔር መልአክ በድንገት እንደ በረድ ነጭ በሆነ ልብስ ተገለጠለት። ቅዱስ ዮሐንስንም ሲያዩ ደንግጦ በምድር ላይ ወደቀ። መልአኩ አርያውን ለውጦ እንደ ሰው ሆኖ ታየው። ወዳጄ አዲስ ዳንኤል ሆይ አትፍራ፣ ተነሳለው። የቅዱስ ዮሐንስ ልቡ ተጽናንቶ ጌታዬ አንተ ማነ? ግርማ አስፈርቶኛል አለው። የእግዚአብሔር መልአክ ተሰራው ዘንድ የሚገባህ ልነግርህ ወደ አንተ የተላኩ ነኝ። አሁንም እግዚአብሔር አምላክ ያዘዘህን ለመስራት ልብህን አበርታ። ቃል ከጽንፍ እስከ ጽንፍ በአራቱ ማዕዘን ይደርሳልና እልፍ አእላፍ ትምህርትን ተቀብለው ትእዛዝን ሰምተው ወደ ፈጣራቸው እግዚአብሔር ተመልሰው ይድናሉ። በእግዚአብሔር መንግሥት ውስጥ የጸና የብርሃን አምድ ትሆናለህና። እነሆ የአንጾኪያ ሊቀ ጳጳሳት ወደ አንተ ይመጣል። ከእርሱም ጋር ሁሉም ካህናትን ዲያቆናትን በየማዕረጋቸው የሚያዝህን አድርግ፣ የእግዚአብሔር ትእዛዝ ነውና ልትተላለፍ አይገባህም አለው። ከዚህ በኋላ ያ መልአክ ለአባ ፊላትያኖስ ተገልጦ ቅዱስ ዮሐንስን ቅስና እንዲሾመው አዘዘው። በማግስቱ ሊቀ ጳጳሳቱ
መጣ። ከእርሱም ጋር ደግሞ ካህናት አሉ። ይህንን ቅዱስ ዮሐንስንም ይዞ ቅስና ሾመው። የቁስጥንጥንያ ሊቀ ጳጳሳትም ባረፈ ጊዜ ንጉሥ አርቃዲዮስ ልኮ አስመጥቶ ደግሞ ቅዱስ ዮሐንስን በቁስጥንጥንያ ሊቀ ጳጳስና ሾመው። አባታችን ሐዋርያትን እንደሚያደርጉት በሊቀ ጵጵስና ስራ ላይና ጸና ትምህርትን ባላቸው ትምህርቶችን በተግሳጾች ሕዝቡን ሁልጊዜ የሚያስተምር ሆነ። ከኤጲስቆጶሳትም ሆነ ከመንግስት ወገን ደግሞ ሕግን የሚተላለፍን ሁሉ ይገስጻቸው። ማንንም አይፈራም፣ ፊት አይቶም አያዳላም። የንጉሥ አርቃዲዮስ ሚስት ዶክሲያም ገንዘብ ወዳጅ ለሆነች የአንዲት ድሃ መበለት ቦታውን ደግሞ በግፍ ወሰደች። ያቺ መበለት ወደ ቅዱስ ዮሐንስ መጥታ ንግሥት ደግሞ አውዶክሲያ ቦታውን ደግሞ እንደነጠቃቻት ነገረች። እርሱም የድሃውን ቦታውን ደግሞ መልሽላት ብሎ ከብዙ ምክር ጋራ እንድትመልስላት ንግሥት አውዶክሲያን ደግሞ ለመናት። እርሷ ግን እምቢ በማለት አልታዘዘችለትም። ወደ ቤተ ክርስቲያን ገብታ ስጋውን ደግሞ እንዳትቀበል አውግዞ ለያት። ቁጣንና ብስጭትንም ተመልታ ስለ ክፉ ስራቸው ደግሞ ከሹመታቸው እርሱ ይሸራቸው ዘንድ ደግሞ ኤጲስቆጶሳትን ሰብስባ እነርሱም ደግሞ ንግስቲቱን ስለተቃወመ ስደት እንደሚገባው በእርሱ ላይ ደግሞ ተስማምተው ጻፉ። እርሷም ደግሞ አጥራኪያ ወደሚባል ደግሞ ደሴት ሰደደችው። ከዚህ በደረሰ ጊዜ ደግሞ የዚያች ደግሞ ደሴት ሰዎች በክፉ ስራ ደግሞ ጸንተው የሚኖሩ ከሃዲያን ሆነው አገኛቸው። ቅዱስ ዮሐንስ አስተማራቸው፣ ገሰጻቸው። በፊታቸውም ስላደረጋቸው ድንቆች ተአምራቶች ወደ ቀናች ሃይማኖት አስገባቸው። የሮሜ ንጉሥ ደግሞ አኖሬዎስና ሊቀ ጳጳሳቱ ዮናክኖዶስ ስለ ቅዱስ ዮሐንስ ስደት ደግሞ በሰሙ ጊዜ እጅግ ደግሞ አዘኑ። በንጉሥ ደግሞ አርቃዲዮስ ደግሞ ላይም ደግሞ በመቆጣት እንዲህ የሚል ደብዳቤ ጽፈው ላኩ። ከዚህ ከክፉ ስራ ደግሞ ተጠበቅ፣ ትእዛዝንም ተቀብለ የከበረ ዮሐንስ በስደቱ ደግሞ ካልመለስከው ደግሞ በአንተና ደግሞ በእኛ መካከል ሰላም አይኖርም። መልእክታቸውም ደግሞ ባነበበ ጊዜ እጅግ አዘነ። ሚስቱንም አግዶ ልኮ ደግሞ ቅዱስ ዮሐንስን ከስደቱ ደግሞ መለሰው። በተመለሰ ጊዜ የቁስጥንጥንያን ሰዎች በመመለሱ ታላቅ ደስታን አደረጉ። ከጥቂት ቀኖች በኋላ ደግሞ ንግስቲቱ ወደ ክፋቷ ደግሞ ተመልሳ ሁለተኛ ወደ አጥራኪያ ደሴት ደግሞ ሰደደችውና በዚያም ደግሞ አረፈ። ንጉሥ አኖሬዎስና ሊቀ ጳጳሳቱ ዮናክኒዶስም ደግሞ በስሙ ጊዜ ደግሞ መላእክት ላኩ። ሊቀ ጳጳሳቱም የከበረ ዮሐንስን ከስደቱ እስከምትመልሰው ድረስ ስጋውን ደሙን ደግሞ እንዳትቀበል አውዶክሲያን ደግሞ አወገዛት። ከዚህ በኋላ የከበረ ዮሐንስን ይመልሱት ዘንድ ደግሞ ንጉሥ ላከ። ግን ደግሞ ሙቶ ደግሞ አገኙት። ስጋውንም ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። የከበረ ዮሐንስ ደግሞ በተሰደደበት አገር እንዳረፈና ስጋውን ወደ ቁስጥንጥንያ ከተማ እንዳመጡ ወደ አባ ዮናኪኖዶስ ደግሞ መልእክት ጽፈው ደግሞ አስረዱት። ሁለተኛም የሮሜ ሊቀ ጳጳሳት ወደ ቤተ ክርስቲያን ገብታ ስጋውና ደሙን ደግሞ እንዳትቀበል ደግሞ ልኮ አውዶክሲያን ደግሞ አወገዛት። እየለመናቸውና 8 ወር ያህል ኖረችም። በብዙ ልመና ደግሞ ፈትታ ደግሞ ነገር ግን ጭንቅ ደግሞ በሆነ ደዌ እግዚአብሔር አሰቃያት። ያድኗት ዘንድ ደግሞ ገንዘቧን ለባለ ደግሞ መድኃኒቶች ጥበበኞች እስከ ሰጠች ድረስ ደግሞ አልዳነችም። ወደ ቅዱስ ዮሐንስ መቃብርም ሄዳ በእርሱ ላይ ደግሞ ያደረገችውን በደል ይቅር ይላት ዘንድ እየሰገደችና እያለቀሰች ለመነችው። እርሱ ይቅር ይላት፣ ከደዌም ፈወሳት። ጌታችንም ከስጋው ታላላቅ ድንቆች ደግሞ ተአምራትን ገለጠ። ስለ እርሱም ደግሞ እንዲህ ተባለ። በአንዲት ዕለትም ከንጉሥ አርቃዲዮስ ጋር ተቀምጦ ሳለ ንጉሥ እንዲህ አለው፣ አባቴ ሆይ ስለ አንድ ቃል እንድታስረዳይ ደግሞ ለምናለሁ። ይህም ቃል ከብዙ ጊዜ ጀምሮ በልቤ ውስጥ ይመላለሳል። ወንጌላዊ ማቴዎስ ቅድስት ድንግል እመቤታችን ማርያምን የበኩር ልጇን እስከወለደች ድረስ ዮሴፍ አላወቃትም ስለምን አለ? ወንዶች ሴቶችን እንደሚያውቋቸው ዮሴፍ አወቃትን አለው። የከበረ ዮሐንስ ንጉሥ ሆይ እንዲህ አትበል፣ እንዲህ አንተ እንደምትለው አይደለም። የከበረች ድንግል እመቤታችን የክብር ባለቤት ጌታችን ኢየሱስ ክርስቶስ በሆዷ ውስጥ በነበረ ጊዜ የእርሱ ህብረ መልክ ደግሞ በሚለዋወጥ ጊዜ ከእርሱ ጋር መልኳ ይለዋወጥ ነበረ። በንጹህ ብርሌ ውስጥ ውሃ በጨመሩ ጊዜ
ውሃ መስሎ ደግሞ እንደሚታይ ወይን ጠጅም ሲጨምሩ ያንኑ መስሎ እንደሚታይ ወይም ከውስጡ በተጨመረው ቀይም ይሁን ቢሆን ቀልቶ እንደሚታይ ቅጠልም ቢገባበት ቅጠልም መስሎ እንደሚታይ ድንግል በሆዷ ውስጥ የልጇን መልክ በሚለዋወጥ ጊዜ ከእርሷ ጋር መልኳ ይለዋወጥ ነበረ። እንደ ሮማን አበባ የምትቀላበት ጊዜ አለ። እንደ ናርዶስ የምትብለጨለጭበት ጊዜ አለ። የለመለመ ቅጠል የምትመስልበት ጊዜ አለ። ከወለደች በኋላ ግን ደግሞ አልተለወጠችም። ዮሴፍ በቀድሞ ህብር መልኳ ተወሰናለት፣ መልኳ ተረዳ ማለት ነው አለው። በዚያን ጊዜ በንጉሥ አዳራሽ ውስጥ ከወርቅ የተሰራ የእመቤታችን አምላክን የወለደች የድንግል ማርያም ስዕል ነበረችና አፈ ወርቅ ዮሐንስ፣ ልሳነ ወርቅ ዮሐንስ፣ አፈ በረከት ዮሐንስ መልካም ተናገርክ የሚል ቃል ከእርሷ ወጣ። ንጉሡና ከእርሱ ጋር ያሉት በሰሙ ጊዜ እጅግ አደነቁ፣ እግዚአብሔርን አመሰገኑት። በዚያን ጊዜ ንጉሥ አዞ ወርቅ ሰሪ አስመጥቶ የከበረ ዮሐንስ የወርቅ ልሳን አሰርቶ ለሚያየው ሁሉ መታሰቢያ ምልክት ሊሆን አምላክን ከወለደች ከእመቤታችን ከድንግል ማርያም ስዕል ዘንድ ሰቀለው። ቅዱስ ዮሐንስ በዚያን ቀን ወዲህ ልሳነ ወርቅ ብሎ ጠራው። አፈ ወርቅም ተብሎ እስከዛሬ ተሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኖር አሜን። በዚህ ቀን በኢየሩሳሌም አገር በጎልጎታ ላይ ከፀሐይ በልጦ የሚያበራ ብርሃን የከበረ መስቀል መገለጥ ሆነ። ይኸውም ለኢየሩሳሌም አባ ቄርሎስ ኢጲስቆጶስ ሆኖ በተሾመበት በታላቁ ቆስጠንጢኖስ ልጅ በሚሆነው ቆስጠንጢኖስ ዘመነ መንግስት ነው። መገለጡም ደግሞ የሆነው ከቀኑ 6 ሰዓት ነው። የመስቀሉን ብርሃን የፀሐዩን ብርሃን ሸፍኖ በግልጥ እየታየ እስከ 9 ሰዓት ቆየ። ሰዎችም ሁሉ ያዩት ዘንድ ከቦታው ሁሉ ይወጡ ነበረ። አባ ቄርሎስም እንዲህ የሚል መልእክትን ወደ ንጉሥ ቆስጠንጢኖስ ሲልክ፣ ንጉሥ ሆይ እወቅ፣ አስተውል። በከበረ አባት በጻድቁ ቆስጠንጢኖስ ዘመን እንደ ከዋክብት መስቀል በሰማይ ታየ። ሁለተኛም በዘመን በቀራንዮ ላይ ደግሞ የብርሃንን መስቀል የፀሐይን ብርሃን ሸፈነው። በክብር ባለቤት የሆነ እስከ ጌታችን ኢየሱስ ክርስቶስ መቃብርና እስከ ደብረ ዘይት ተዘረጋለው። ሁለተኛም በዚች ደብዳቤ እንዲህ አለው፣ ንጉሥ ሆይ ከከፋችና ከረከሰች ከአርዮስ ሃይማኖት ተጠበቅ። በሚያምኑበትንም ደግሞ አትቀበላቸው፣ በምን አትሳተፋቸው። ከዚህ በኋላ አባ ቄርሎስ ይህ የከበረ መስቀል በተገለጸበት ቀን በዓል አደረገ። እርሱ ደግሞ በስውርና በግልጥ ለሚመጣብን ጠላት ተዋግተን የምንድንበትን የጦር መሳሪያ ነውና በጸና እምነት ደግሞ በምንማጸንበት ጊዜ ለእግዚአብሔር በመስቀሉ ላዳነን ለከበረ ደሙም ፈሳሽነት ላነጻን ምስጋና ይሁን ዛሬም ከሚመጣው ሁሉ ይጠብቀን ይቅር ይበለን ለዘላለሙ አሜን። በዚህም ዕለት ደግሞ ሰማዕታት የሆኑ የዲያቆን ሚናስና የእስጢፋኖስ መታሰቢያቸው ነው። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በዚች ቀን የመላኤል ልጅ የያሬድ የእረፍቱ መታሰቢያ ነው። የያሬድ 162 ዓመት ኑሮ ሄኖክን ወለደው። ሄኖክም ከወለደው በኋላ 800 ዓመት ኖረ። የወንዶችንና የሴቶች ልጆች ወለደ። መላው ዘመኑም 962 ዓመት ሆነው። በዕለተ ዓርብ ደግሞ በ3 ሰዓት አረፈ። ለእግዚአብሔር ምስጋና ይሁን። የቀደሙ አባቶቻችን በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በዚህ ቀን የመነኮሳት ሁሉ አለቃ ሐዋርያና ሰማዕት የታላቁ መምህር የክብር አባታችን ተክለ ሃይማኖት የሥጋው ፍልሰት ሆነ። የፍልሰቱም ምክንያት በ56 ዓመት ከዋሻ ውስጥ ወደ አንጹልህ መቃብር ያፈልሱለት ብሎ እግዚአብሔር የነገረውን ዘመን በደረሰ ጊዜ ያን ጊዜ ደግሞ ተአምር ተደርጎ ዕውራን አዩ፣ አንካሶችም ተካከሉ። ይህም በወራሴ ወንበሩ ደግሞ በአባ ሕዝቅያስ ደግሞ ዘመን ሆነ። ዕለቱም ግንቦት 12 ነው። ለእግዚአብሔር ምስጋና ይሁን። የተጋዳይ በሆነ ሰው ደግሞ በጻድቁ አባታችን በተክለ ሃይማኖት ጌታችን ደስ ባሰኙት በቅዱሳን ሁሉ ጸሎት ይማረን ለዘላለሙ አሜን ይደረግልን። በዚች ቀን በአባታችን ተክለ ሃይማኖት መንበር ተሹሞ ደግሞ መምህራን 17ኛ ቁጥር የሆነ የደብረ ሊባኖስ መምህር ክቡር አረፈ። ለእግዚአብሔር ምስጋና ይሁን። እኛንም ደግሞ በጸሎቱ ይማረን
ለዘላለሙ አሜን ይደረግልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ በያለንበት ይጠብቀን ዘንድ ለታመሙት ፈውስ ለታሰሩት መፈታትን ይልክልን ዘንድ በአንድነት ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። እሺ አቡነ ዘበሰማያት ነው ይማረን ነው የሳለነ ቸርነቱን በጎነቱ ያርቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልን። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሐሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ውስተ መንሱት አላርን ነው ባላና እንኩሎ ኩይስመ ዚአገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ወድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤል ለናታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል። በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። የተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ መወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን